አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትበልልኝ። ዛሬም በአዲሱ ቪዲዮ ማጥቼዋለሁ። ሙስሊም እህት ወንድሞቼ በድጋሚ እንኳን ለዚህ ለሸህር ረመዳን እንኳን በሰላም አደረሳችሁ አደረሰን። ሸህር ረመዳንን ጾሙ ከሚጠቀሙት አላህ ያድርግልን። ረመዳኑን ሙሉን ደግሞ ከሚጾሙት አላህ ያድርግልን። ዱዓችንን ሲያማችንን አላህ ይቀበለን። ሁላችሁም እንግዲህ ዱዓ አድርጉ። አምና የክርስቲያኖቹም የሙስሊሞቹም ያው ጾም ነበረ። አሁን ዘንድሮ እንደሆነ አላወኩትም። አንድ ሶሻል ሚዲያ ላይ ዞር ዞር ስለ ያየውን ነገር በጣም ልቤን ነክቶኝ አሳዝኖኝ ነው የመጣሁት። ሁላችሁም በዚህ ሻር ረመዳን ውስጥ የማናችን ዱዓ ተቀባይ እንደሆነ አይታወቅም። ለዚህ እህታችን ዱዓ አድርጉ። እኔ አባቴ በጉበት ህመም ነው ታሞ የሞተው ማለት ነው እና አባቴ በታመመው ጊዜ ልጅቷ እንዳለችው ምናልባት ቪዲዮ ላይ አይታችሁ ከሆነ ቪዲዮን ገብታችሁ ማየት ትችላላችሁ ማለት ነው እና ጉበት ህመም ሲኖር የአበሻ መድኃኒት ነው ጠጡ የሚባለው እና የአበሻ መድኃኒት ደግሞ እኔ እንጃ በአባቴ ስላየሁት የባሰ ይበሰብሳል እንጂ የጉበት ህመምተኛውን የአበሻ መድኃኒት ያድናል የሚባለው ነገር እኔ እንጃ አላውቅም። ምክንያቱም እኔ በራሴ ደርሶብኝ ስላየውን ማለት ነው። አባቴ አብዛኛው ጊዜ የመጣጠው የነበረው ለጉበት ህመም የአበሻ መድኃኒት ነበረ። ያ ምንም አልጠቀመውም። መጨረሻ ላይ ሆስፒታል ሲገባ እኮ በቃ ጉበትህ አልቋል ነው አሉት። ጉበትህ አልቋል በቃ ከአገልግሎት ውጭ ሆኗል ሲሉኝ በቃ ሲሉት ሐኪሞቹ ወደ ቤት ይዘነው ገባን ማለት ነው። በቃ የለም እና በመጨረሻ ላይ በቃ በጉበት ህመም ነው የሞተ አባቴ ማለት ነው። እና እችን እህታችን አሁን በዚህ በመጣውበት አሁን በመጣው ቴክኖሎጂ በመጣው ምርመራ ላይ ደግሞ እንደ ኩላሊት ነቅላ ተከላ ጉበትም ነቅላ ተከላ ማድረግ ይቻላል የሚለው ነገር ከሷ አንደበት ሰማው ማለት ነው። እና የመዳም ቅመም ናት። በጣም አረብ ሀገር ሰርታ የገበች ናትና ሁላችንም እናውቃለን። የመዳም ቅመሞች ከአረብ ሀገር ወደ ኢትዮጵያ ከገበነው በኋላ ገንዘቡን አየ ነው፣ ስራውን አየ ነው፣ ህይወቱን አየ ነው። አዛን ሲል ነው ያቆምኩትና አረብ ሀገር ወጥተን ሰርተን አየን፣ ገንዘብን አየን፣ ብንሰራው ብለን ወጥተን ሁሉም ነገር አየን። በቃ ሁሉም ነገር አየን፣ ሀያት ምን እንደሆነ አየን። ከስደት መልስ ደግሞ ሁላችንም የምንመኘው ነገር ብኖር ጥሩ ትዳር እንድኖርና ጥሩ ካገባነው በኋላ ደግሞ ልጆች እንድኖር ነው የምንፈልገው። ምክንያቱም ሁሉም ነገር አየን፣ ገንዘብን አየን፣ የሰው ሀገርን አየን፣ ስራውን አየን፣ ሁሉም ነገር በቃ አየን። ምንድን ነው ለእኛ አሁን ደስታን የምሰጠው የምጠቅመው ለእኛ ምንድን ነው? በቃ ካሁን በኋላ ያለን በዚህ ዱንያ ላይ ያለው ነገር አግብተን መውለድ ልጅ ማየት ነው በቃ የሚያስፈልገና እሷ አገባች ግን ወለደች። የወለደችበት በመከራው ነው እና በጣም ታሳዝናለች። የምር በጣም እኔ አንጀቴን ነው የበለችልኝ በእውነት እና ዱዓ አድርጉላት። ያ ኡለማዎችን ኡስታዞችን ጥያቄ ጠይቃለች። ያው ኡስታዞች ጥያቄ እንደሚመልሱላት ተስፋ አድርጋለሁ። ድጋሚም በሶሻል ሚዲያ እንደሚያየውም እርግጠኛ ነኝ። ያው እንትን ጉበት ደግሞ ንቅለ ተከላ ደግሞ አሁን ለምሳሌ ኩላሊት ማንም ሰው ቢሰጠው ሎርማን ነው። እኔ እንደዛው ነው የሚመስለኝ። ሎርማን ነው ማንም ሰው ነው የሚሰጠው። ምክንያቱም ማናት የምትባለው አንዴ ሶሻል ሚዲያ ላይ ኩላሊት ለፍቅረኛዋ ኩላሊት ሰጥቶ ነው እሷ ህይወቱን ሄደ ነው። እና ይሄ ደግሞ ባሏ ሊሰጣላት አይችልም። ጉበት ደግሞ የሚገርም ነገር ነው። ላይ ከቤተሰብ ነው ከእናት ቤተሰብ ነው የሚሰጠው። ከእናት ከእህት ከወንድም ከእህት ልጅ ከወንድም ልጅ ነው የሚሰጠው ጉበትን ማለት ነው። ንቅለ ተከላ የሚሰጠው እንደዛ ነው። እና ልጅቷ ደግሞ ያ ቤተሰብ ለእሷ ፍቃደኛ አይደለም ጉበቱን ሊሰጥ ማለት ነው። ለእሷ ጉበት ለመስጠት ፍቃደኛ አይደለም። እና እሷ በጣም ታለቅሳለች ማለት ጉበት ደግሞ እንትን ምንድን ነው
ጥንጥዬ ነገር በጫፏ ከተቆረጠች ታድጋለች አሉ። ሱብሃንአላህ ያላ ስራ እኮ አጂብ ነው ያአላህ። እና ቤተሰቦች ለመስጣት ፍቃደኛ አይደለም። እሷ ጉበት ህመምተኛ ናት። ቀዶ ጥገና ንቅለ ተከላ ነው የምትፈልገው። ያ ነገር የሚሆነው ከሌላ ሰው በምንም ተአምር ሊሆን አይችልም። ባልዮም ልሰጣት ነበረ ግን ከሱ ሊሆን አይችልም ተብላለች። የሚሆነው ከእህት ከወንድም ከእህት ልጅ ነው። በቃ በአጠቃላይ ከወንድምና ከእህት ከእናት ነው። እና ያ ነገር ለሷ ሊሆንላት አልቻለም። ግን በጣም ረጅም ቪዲዮ ነው እስከ መጨረሻ ነው ያየሁት እና አንጀቴን በለችኝ። እና ሙስሊም ወንድሞቼ ዱአ አድርጉላት። አላህ ሱብሃነሁ ወተዓላ የየትኛችን የአንዳችን ከሁላችን አንዳችን ዱአችን መቅቡል ይሆናልና ዱአ አድርጉላት። ቪዲዮን ደግሞ በትንሹ አስገብቼዋለሁ። እሱን አይተን እንመለስ። በር ዘግቼ እውነት በዚህ ልክ ከሆነ እነሱ እውነትን ይዘዋል፣ እኔ ደግሞ ውሸት ነኝ። ይሁን በቃ እኔ ቁጭ ብዬ ሞቴን እጠብቃለሁ። ካልሆነም ደግሞ የኔ ልጅ ደርሶ ልጄንና እንዲህ ተሰቃይቼ ወልጄዋለሁ። እማዬ ትሙት አይልም በሱ ህይወት እንደምድን እሱ እስከሚያድግልኝ ያኑረኝ ብዬ ጸሎት አድርጌ እነሱንም ሁሊናዬ ወቅሳቸውም በሞት እንኳን እነሱን ወቅሽ አልሞትም። በቃ ይሄ ነገር ነው በቃ የቤት ስራዬ። አይዞሽ ትልቁ መልእክቴ ይሄ ነው። በቃ ዋናውም ነጥብ አሁን እነሱ ተነስተውልሽ በእኔ ስጋ በእኔ ህይወት የእናታችን ልጅ ትዳም ቢባል የዛሬ 2 ዓመት ራሱ ቀላል ነበረ። ብሩ ራሱ ማለት ነው 1 ሚሊዮን ምናምን ነበረ። አሁን ግን ራሱ ብታከም ራሱ ረፍዶብኛል። 5 ሚሊዮን ኬት ነው ማመጣው? 5 ሚሊዮን ይከብዳል። በ2 ዓመት ውስጥ ይሄን ያክል ዶላሩ ጨምሯል። በረፈደብኝ ቁጥር ይሰጥ እንኳን ብለው ግንዛቤው ቢገኝ በሄድኩ ቁጥር ደግሞ እየጨመረም ቢታይ ይሄ ድል አመልጦሻል ትላንት ነበረ የሚባለው ጊዜ አይምጣብኝ። ምክንያቱም ለእኔ የእግር እሳት ነው፣ ለእነሱም የእግር እሳት ነው። ዛሬ ላያውቁት ይችላሉ። እከሌ እኮ እንዲህ ታከመች ወንድሟ ሰጣት ሲባል ቢሰሙ እኮ የኔ ህይወት ቢያልፍ እንኳን ለእነሱ ይሰማቸዋል። ነገ ልጄ ማድጎ የኔ ህይወት ቢያልፍ እንኳን አያልፍም ኢንሻአላህ ባላህ ተስፋ አልቆርጥም። ቢያልፍ እንኳን ለልጄ እግር እሳት ነው። ይህንን ነገር ሳይረፍድ ወይ የዛሬ ቆሞ መሄዴ አይ ሐኪም ውሸት ነው ደህና ነች ምናምን ነው የሚሉት እነሱ። በቃ እኔ የሆነ ስወጥቅ አጋጣሚ ወይ ድረክሜ ምናምን ሐኪም ቤት ስገባ ነው በቃ የሚረዱት ማለት አብዛኛውም ጊዜ። ይሄ ደግሞ መሆን የለበትም። ወላሂ ለሁሉም ማስተላለፍ የምፈልገው ነገር ሰው የሆነ ቆሞ እያለ ማለት ነው በህይወቱ ከሞተ በኋላ ለሰው ልጅ አይለቀስለት፣ ምንም አይጠቅመውም። ከሞተ በኋላ ድግስ አይደረግለት፣ ውሃም አይሰጥ፣ ችግር የለውም። ገባ? ሰው እያለ በዚህ ልክ ከጮኸ ይሄን አድርጉልኝ እንዲሁኑልኝ እየተባለ ካላረክለት ምን ያደርጋል? ቢሞት የሆነ ነገር ብታደርግለት። ስለዚህ የሰው ልጅ እያለ መድኃኒት ቢቸግረው መድኃኒት፣ የህክምና ቢቸግረው የህክምና፣ ከዛ በኋላ ቢሞት እንኳን አታለቅስም። እህት ወንድሞችሽ ላንቺ ጉበት ላለመስጠት ዋናው ብለሽ የምታስቢው ግንዛቤው ስለሌላቸው ነው፣ ሃይማኖት ይከለክላል ስለሚሉ ነው። ሙስሊሞች ናቸው አይደለ? ሁሉም የትኛው ነው ምክንያታቸው? ማንም ለኔ በቃ ሼም ስለሚይዛቸው እኔም የጎዱኝ ያህል ያቁታል። እንዲህ ፊት ለፊት አልተፋጠጥንም። የበደሉኝ ያክል ይሰማቸዋል ሁላቸው ባለመስጠታቸው። አዎ ይሰማቸዋል። ግን እንደውም
እንደዚህ እኮ ቲቪ ላይ ሰምቼ ነበረ። በቀደም ቴስት ተሰርቶልኛል። እሱን እየታከምኩኝ መታ ነበር እህቴ። ከዛ ስሜታዊ ያንኩና ለምን አሁን መጣሽ ምናምን አልኳት። ምን ያደርግልኛል? እናንተ እኮ መሆን ያለባችሁ ነገር አልሆናችሁልኝም። እዚህ ጋር ሐኪም ቤት ምግብ ይዘሽ ብትመጪ ለእኔ ምንም አይጠቅመኝ። እዚህ ጋር በዚህ እድሜሽ በቤተሰብሽ ህይወት ታክመሽ መዳን ትችያለሽ እየተባልኩኝ አልሆናችሁልኝም። ለምንድን ነው እንደዚህ ያልኩሽ ምናምን ስላት፣ ቆይ አንቺ ፈርዶብሽ አንዴ ታመምሽ አለች። እሺ ያልፈረደበት አካል እንዴት ነው በቢላዋ ሄዶ የሚገባው? አካሉን እንዴት ነው? በዛ ላይ እዚህ ሀገር አይደለ የሰው ሀገር ነው የሰው ሀገር ነው። ምኑ ታምኖ ነው ሁለተኛ ሰው ቢላዋ ላይ የሚገባው? በቃ ምንም ነገር አልመለስኩላትም። ወደ በቃ ስሜታዊ ሆንኩኝ ማለት ነው። እህት ወንድሞችሽ ተምረዋል? ስለዚህ የሕክምና ጉዳይ ቢነገራቸው አንዴ ምን ይሉኛል መሰለ፣ አሁን 5 ሚሊዮን ብር ኬት ሊመጣ ነው? 5 ሚሊዮን ብር ማይታሰብ ነው። ኬት ይመጣል ከመሬት ተነስተን ምናምን ይሉኛል። እስቲ እናንተ ለእህቴ ትዳን የኔን ጉበት ሰጣታለሁ ብላችሁ ተመርመሩ። እናንተ ያላችሁ ተመርመሩ፣ ያላችሁን አውጡና፣ እኔም ቤት አለኝ ቤቴም ያወጣውን ሽጡና ለምኑ። ካጣችሁ እኔ አልወቅሳችሁ፣ ወቅሻችሁ አልሞትም። ከጎደላችሁ አድርጋችሁልኛል። ምክንያቱም ከአቅምህ በላይ ማንም አይጠይቅም። እሺ የኔ ያክል ሰብስበን ቢጎልስ እኛ ልንበላው ነው ምናምን። አንድ በቃ ይሄን ነገር ነው ሚሉሽ። የበለጠ የምትቀርቢያት እህትሽ፣ የበለጠ የምትቀርቢ ወንድምሽ አለ? በዚህ ነገር ሁላቸውም አንድ አይነት ናቸው። ውድ ሀገሬ ልጆች እንግዲህ እንደዛው እንደሰማችሁት ነው። ዱዓ አድርጉላት። የሰው ልጅ ዱዓም ጥሩ ነውና ዱዓ አድርጉላት። አላህ ይድረስላት፣ አላህ አፊውን ያብዛት። ቤተሰቦቿ ነው ማላከር አድርጓት፣ ህይወቷን ባዱንላት፣ ለሷ ብደርሱላት። ቁራጭ ስጋ ቢሰጧት እሷ ትተርፋለች፣ ለልጇም ትተርፋለች፣ ልጇንም ታሳድጋለች። ሌላው መውለድ አልቻለችውም። ምክንያቱም ስታወራ የሰማሁት ሌላ ልጅ ራሱ መውለድ አልቻልኩትም። ምክንያቱም በእርግዝና ጊዜ ነው ይሄ የጉበት ህመሙ የጀመራላት። በእርግዝና ጊዜ ነው እንደዚህ የተጎዳችው እና ከባድ ነው። የመዳም ቅመም ህይወቷ ከባድ ነው። አላህ አፊያውን አብዛልሽ እህቴ፣ አላህ ጨርሶ አፊያውን አብዛልሽ። ቤተሰቦችሽንም አላህ ልባቸውን ያግራላቸው። አንድ ሰው ህይወቱ መዳን ማለት የዓለም ህዝብ እንደተዳነ ነው የሚቆጠረው በእስልምና ሃይማኖትና አላህ ልባቸውን ነገር አድርግላቸው። ሮሮ ሆኖ አዝኖልሽ ለልጅሽ እንድትተርፊ ሌላም ልጅ ወልደሽ አሁን እነሱ የጉበት ቁራጭ ሰጥቶልሽ ሌላ ወልደሽ የልጆችሽን አፍርተሽ ቢያዩሽ ኖሮ ወላሂ ትልቅ ንማ ነው። እንጃ ውለታቸው መቼ ይረሳል? ምክንያቱም አንቺ ያለሽው በእነሱ ህይወት ስለሆነ ማለት ነው። እና ለልጆችም ትልቅ ማስታወሻ ትልቅ መልእክት ነበረ የሚያስቀምጥልሽ ማለት ነውና አላህ ጨርሶ አፊያውን አብዛልሽ። እንደዚህ አይነት ነገር ያው በቤተሰብ ይከሰታል፣ ይደርሳል። ከባድ በሽታ ነው። አላህ አፊያን አብዛልሽ። ሙስሊሜቶችም ዱዓ አድርጉላት። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ አድርጉ፣ ዩቲዩብ ቻናሌን አሳድጉልኝ፣ ከፍ ከፍ አድርጉልኝ። ላይክ አድርጉ፣ ሼር አድርጉ። ለቤቴ ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የዶል ምልክቷን ጫኑ። ምክንያቱም ይሄ ዩቲዩብ ቻናል አገሬን ከገባ ጥሩ ነገሮችን ለእናንተ እሰራለሁ። ለእናንተ የሚያስተምር ነገር ይዤ እመጣለሁ ብዬ የምሰራው ቻናሌን ነው። አበረታቱኝ። አመሰግናለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።